እንኳን ደህና ቆያችሁን ተመልካቾቻችን። ይሄ አዎንታ በርሲሳ ምን አለ ፕሮግራም ነው። አብራችሁን ቆዩ። እስር አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን። በዚህ ነው የፍራቻን ሉጋማችንን በጥሰን ጥለን አደባባይ የወጣ ነው። በዚህ ኮንተንት ላይ እንግዲህ ጉልበት ሊሆነን የሚችል ሌላ ሰዎች መጥተዋል። እንደነ ተስፋ ያሉ እንደነ ሌዊ ያሉ እነዚህን ሰዎች እንግዲህ ተስፋዬን ትላንትና ከቢሾፍቱ ደብረ ዘይት የ4 ኪሎ ፖሊስ ነኝ የሚል ይዞት ወደ ሌቦቹ ሰፈር ይዞት ሄዷል። ተስፋዬ እንግዲህ ያለው ነገር ኢትካር የተባለው ድርጅት ውል ከተፈራረመ በኋላ ለ3 ወር መኪና አስመጣለሁ ብሎ እስከ 8 ወርና እስከ 1 አመት የቆዩ ሰዎች አሉ። ይሄም የማጭበርበር ምልክቶች ናቸው፣ ተጠንቀቁ። እኔም እልሃለሁ ቆይተሃል። በ3 ወር አመጣለሁ ብለህ እስከ 1 አመት ድረስ ቆይተሃል። ያልመለስክላቸው ሰዎች አለ፣ መኪናውን ያልሰጣቸዋቸው ሰዎች አሉ እንላለን። ናና ሰረን ሀገራችን ነው፣ የትም መሄድ አንችልም። እንደናንተኛ ለተለያዩ የህግ አካላት ገንዘብ እየከፈል እንደዚህ አድርጉልን ማለት አቅሙ የለንም። ነገር ግን እኩል ዜጋ ስለሆን በሀገራችን ጉዳይ ላይ ያገባናል። እንደነ ተስፋ ያሉ ሰዎች እንደኛ ያሉ ሰዎች ልንሸለም እንጂ ልንታሰር አይገባም ነበር። ነገር ግን ሌባ ሰዎች ከነዚህ ሆዳም የጸጥታ አካላት ጋር በመሆን ነው እንግዲህ እንደኛ ያሉ ሰዎችን ያባረራችሁ። ያፈለገ ነገር ታረጉናላችሁ። የወጣነው ልንሞት ሁላ እንደምንችል አስበን ነው። ስለዚህ ይሄን ስላደረጋችሁ ሲጀመር ቅዳሜ ዕለት ያሰራችሁበት ምክንያት እሁድ ስራ ስለሌለ እዛ እንዲልና ይቅርታ እንዲላችሁ ነው። አይላችሁም። ነገ ከነጎዲያ እየባሰበት ይመጣል። ኢትካር የተባልክ የወሮ በላ ቡድን ናሆም ፎንቴ የሚባል ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበር። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃ ነው። ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ ወጣ። እቺን ወግ ወዳጄን የነገረኝ እኛ ቢሮ ጥቆማ ይመጣል ይለኛል። ጥቆማው እነዚህ ከባንክ ቤት ነው የሚደወልላችሁ፣ ፍሪ ደርሷችኋል፣ ቴሌቪዥን ደርሷችኋልና ውሰዱ የሚሉ ወይም ደግሞ አካውንታችሁ ዲአክቲቭ ተደርጓል አይሰራም ላስተካክልላችሁ የሚሉ ሰዎች ናቸው የሚደውሉለት። ሰውየው ጋር ይደውሉለትና አካውንትህ ዲአክቲቭ ስለሆነ የሚከተለውን ስቴፕ ተከትለህ ይስተካከልልህ ከኢትዮጵያ ንግድ ባንክ ነው ምን ደውለው ይሉታል። እነሱ ያሉትን ያደርጋል። 50,000 ብር ያጥቡትና እናመሰግናለን፣ አሁን ካሁን ወዲህ አካውንትህ መንቀሳቀስ ጀምሯልና ተጠቀምበት ይሉታል። ቆይ መምጣታችሁ ካልቀረ የሚስቴም እንደዛ ስለሆነ እግረ መንገዳችሁን አስተካክሉላት ይላቸውና የሚስቱንም አካውንት ያሳጥባል ማለት ነው። ከዚህ በኋላ ነው ወዳጄ ለጥቆማ የመጡት ባልና ሚስቶች ማለት ነው። አሁን ላይ የምንበላ ሰዎች ቪክቲም ሰዎች ብቻችንን መበላት አቅቶን በእንደዚህ አይነት ነው ሰዎችን ወደዚህ ነገር ውስጥ እየሳበን ያለ ነው። ጄኤምኤን ነው ምናምን የሚባለው የፊልም ስራ ላይ ተሰማራና ሰራዊት ፍቅሬ
አምባሳደር ሆኖበት ህዝብን ያጠበና የተያዘ ድርጅት ብዙዎቹን ስናያቸው ከአንድ ሰው ይነሳና ወንድም ጋር እህት ጋር ቤተሰብ ጋር አንድ እንደ ቀይ መስቀል ያሉ መስሪያ ቤቶች በመስሪያ ቤት ደረጃ ነበር ያን ስራ ሲሰሩ የነበሩት። ስራቸውን ለቀው ፊልም በማየት ገንዘብ ይሰራል በሚል ሸዋሸዋ እያንዳንዳቸው ደም ባንክ አገልግሎት አዳማ ደም ባንክ አገልግሎት ሰራተኞች ብዙዎቹ ታጠዋል በዚህ ወንጀልና መጀመሪያ ሲጀምር እነዚህ ትኩረት የተደረገባቸው ሰዎች ጥያቄ አይጠይቁ። በጣም ትናንሽ ጥያቄዎችን በመጠየቅ ከእንደዚህ አይነት መበላት መዳን እየተቻለ መጀመሪያ ጥያቄ አይጠይቁ። ቀጥሎ ደግሞ እኛ እንድንገባ ይገፋፋናል። ይሄም ሰውዬ እንደዚህ ነው ያደረገው። እስቲ መኪና እናስመጣላችኋለን፣ ቤት እናስመጣላችኋለን የሚሉ ድርጅቶችን እንያቸው። ከአንድ ቤት ውስጥ ሁለት ሰው ይገኛል። ከአንድ ቤት ውስጥ ቤተሰብ ይገኛል። ይሄ የሚመነጨው አንድ ከሰዎቹ ስግብግብነት የተነሳ ነው። አለመጠየቅ 950 ሺህ ብር ከፍዬ መኪና የ2.8 ሚሊዮን ብር መኪና ተወስዳለ ሲባል እንዴት ብሎ የማይጠይቅ አለመጠየቁ ሳያንስ ብቻቸውን ሊያልፈላቸው በቤተሰብ ብቻውን ሊያልፈለት ሌላው ድህነቱን ይዞ እንዲቀጥል ያስገባል። ወንድምየውን ያስገባል፣ ቤተሰብን ያስገባል። ብቻውን ችሎ እንኳን መበላት አልተቻለም። ሌላ ሰውን ጭምር ትክክል ነው በማለት እሱ ያልገባውን ነገር ትክክል ነው በማለት በእንደዚህ አይነት ሁኔታ ነው የተበላን ያለ ነው። ብዙ ጊዜ የምንበላ ሰዎች አንድ አንጠይቅም ሳንጠይቅን ቀርና በትንሽ ነገር እንታለላለን። ሁለት ደግሞ እስካመሮቹ ለማስመሰል መጀመሪያ አካባቢ የሚሰጧችሁን ብር እንደ ትርፍ ወይን እንደ ግኝት ቆጥራችሁ ሌላ ሰዎችን እንዲገቡ ትገፋፋችኋላችሁ። የምገፋፋችሁ ሰዎች ደግሞ እናንተ ብቻችሁን ያለፈላችሁ ይመስላችኋል። አብረው እንዲያልፍላችሁ እሱም ይገባል። በጋራ ያው የምትሆኑትን ትሆናላችሁ ማለት ነው። የነዚህ ባልና ሚስት ታሪክም ከዚህ ዘለላ አይደለም። ኦሮምኛ የምታውቁ ሰዎች እቺን አንብቡልኝ። ኦሮምኛ የማታውቁ ደግሞ እኔ አንብቤ ልተርጉምላችሁ። ምን ይላል? ለኦሮሚያ ጠቅላይ ፍርድ ቤት የተጻፈና ለኦሮሚያ ፖሊስ ኮሚሽን የተጻፉ ሁለት ደብዳቤዎች ናቸው እነዚህ። የጤግሮስ ትሬዲንግ የሥራ ኃላፊና ባለቤት የሆኑት ጌታቸው ብርሃኔ ከሀገር እንዳይወጡ ይላል። ምን አልኳችሁ? ይሄ ድርጅት የፊንቴክ ታላቅ ወንድም ነው። 25% ክፈሉኝና 75% ደግሞ እየሰራችሁ ትከፍሉኛላችሁ ብሎ ከኦሮሚያ ወጣቶች ላይ ብር ሰብስቦ ይጠፋት እንትን ነው። አልጠፋም። ኦሬዲ አሁን ላይ በመሞቻው ሰዓት ነው። 2018ን አያልፋትም ይሄ ድርጅት ብያችሁ ነበረ። ይሄው ምላሴ ጥቁር ነው መሰለኝ። ይሄው የኦሮሚያ ፖሊስ ኮሚሽን ለኦሮሚያ ጠቅላይ ፍርድ ቤት ከሀገር ውስጥ እንዳይወጣ ትዕዛዝ ይተላለፍልን የሚል ደብዳቤ ተጽፎ አግኝቼዋለሁ። እንግዲህ መኪና ይመጣልናል ብላችሁ ብር ያስረከባችሁ ኢትዮጵያውያን የኦሮሚያ ወጣቶች እንኳን አደረሳችሁ።